አስደሳች ዜና ካለምንም ወለድ 30% ቅድመ ክፍያ ከፍለው ቀሪውን እየሰሩ በ5 ዓመት ውስጥ የሚከፍሉበትን AYB መኪናን ስለተመዘገቡ እንኳን ደስ አሎት እንላለን። የቻይናው ኢዩ ሸገር ካምፓኒ ከጤግሮስና ከሊንካስ ትሬዲንግ ጋር በመተባበር እንኳን ደስ ያሎት። ጽድት ያለ የፍርድ ቤት ውሎ ልንገራችሁ። ክርክሩ የተደረገው በሪል ስቴት አልሚ በቤት ገዢዎችና በባንክ መካከል ነው። ሪል ስቴት አልሚው በሆነ ዓመት ተጠናቆ የሚያልቅ ቤት ሰርቼ ሰጣችኋለሁ ብሎ ከቤት ገዢዎች ጋር ስምምነት ይፈራረማል። ቤት ገዢዎቹ ግማሾቹ የሆነ ፐርሰንት ያህል፣ ግማሾቹ ደግሞ ሙሉ ብር ከፍለው ቤት እየተጠባበቁ ባለበት ሁኔታ ሪል ስቴት አልሚው የጀመራቸውን ሪል ስቴቶች አስይዞ ብር ይበደራል። ይሄን ሲያደርግ ቤት ገዢዎች አያውቁ። ከሆነ ዓመት በኋላ ሪል ስቴት አልሚው የተበደረውን ብር መክፈል ስላልቻለ ባንክ ጨረታ ያወጣበታል። ይሄኔ ቤት ገዢዎች ይሰሙና ባለመብቶቹ እኛ ስለሆንን ሪል ስቴት አልሚው እነዚህን ቤቶች አስይዞ ብር መበደር አይችልም፣ ባንኩም እነዚህን ቤቶች ለጨረታ መሸጥ አይችልም የሚል ክርክር ነበር። ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ የሄደ የክርክር ፍርድ ነውና በመጨረሻ ፍርድ ቤቱ ሪል ስቴት አልሚው ይህንን ቤቶች እነዚህን ቤቶች አስይዞ የመበደር መብት የለውም፣ ባንክም እነዚህን ቤቶች የመሸጥ መብት የለውም፣ ጥንቃቄ አላደረገም ሲያበድር የሚል ብይን ነው እየሰጠው። እዚህ ጋር ሁለት ነገሮች እንድትገነዘቡልኝ የምፈልገው ከሪል ስቴት አልሚዎች ጋር የቤት ግዢ ውል የተፈራረማችሁ ኢትዮጵያውያን የእናንተ ቤቶች ይሰጡኛል ብላችሁ እያሰባችሁ ያላችሁ ቤቶች በባንክ አለመያዙን ምን ያህል እርግጠኞች ናችሁ? በተለይ ውጭ ሀገር ያላችሁ፣ ውጭ ሀገር ሆናችሁ በዶላር ከፍላችሁ ቤት ተሰርቶ ይሰጠኛል ያላችሁ ኢትዮጵያውያን። ሌላኛው ባንክ ሴክተሩ ነው። ባንክ ሴክተሩ እነዚህ ቤቶች ገሚሶቹ የተከፈለባቸው፣ ገሚሶቹ ግማሽ የተከፈለባቸው፣ ገሚሶቹ ሙሉ የተከፈለባቸው ስለመሆን አለመሆናቸው አረጋግጣችሁ ነው ወይ የምታበድሩት? ይሄ ብይን ጥሩ ትምህርት የሚሆን ነውና አስቡበት ለማለት ነው። ኢትዮጵያውያን አሰፋ ጫቦ ነፍሱን ይማርና ምን ይላል መሰላችሁ? የኢትዮጵያ ሕዝብ የማይመጣ ነገር የመጠበቅ የረጅም ጊዜ ልምድ አለው ይላል። ይሄ ዛሬ የምነግራችሁ ታሪክ እሱን ያስታወሰኝ። በ660 ሺህ ብር ይሄኛውን መኪና፣ በ890 ሺህ ብር ይሄኛውን መኪና ከውጭ ያስመጣላችኋለሁ ብሎ ቅድመ ክፍያ 200 ሺህ ብርና 150 ሺህ ብር። ይሄ የሚሰራው እንግዲህ ፍኖት ማይክሮ ፋይናንስ የሚባለው ሳኮ የሚባለውና ያው የፈረደበት ጤግሮስ ትሬዲንግ ነው። ጤግሮስ እኔ እዛው አዲስ አበባ ዙሪያና ኦሮሚያ ላይ ቀረ ነው የሚመስል። ለካ አማራ ክልልም ገብቶ ጎንደር ከተማ ላይ ዘጭ አርጓቸው ጠፍቷል። እነዚህ የተበሉ ሰዎች ወደ ፍርድ ቤት ሲሄዱ ፍኖት ማይክሮ ፋይናንስ የሚባለው እንግዲህ አበዳሪ ድርጅት የሚባለው አካውንቱ ላይ የኢትዮጵያ አቢሲኒያ ባንክ ላይ 5,083,702 ብር ነው ያለው። አባይ ባንክ ላይ ሁለት አካውንት ነው ያለው። አንደኛው ላይ 377,231 ብር ነው። አንደኛው ላይ ደግሞ 114,000
164 ብር ነው ያለው። በዚህ ላይ ይሄ እግድ ሲመጣ የፍርድ ቤት እግድ ሲመጣ ከዚህ በፊት 3 ፍርድ ቤቶች ይሄን እግድ አሳግደዋል። ይገርማሉ። ይሄንን ብር አይታችሁ ብቻ እነዚህ ጤግሮስ የሚባለውና ፍኖት ማይክሮ ፋይናንስ እንዴት ተባብረው ተዘጋጅተውበት ቀድመው ስለደረሱ ነው ይሄንን እንትን ያደረጉት፣ ይሄንን ብርም ያሳገዱት። ጤግሮስ ጭራሽ የለውም። ብድርና ቁጠባ ተቋም ነኝ ብሎ አካውንቱ ላይ ያለውን ብር እንዴት ተባብረው እንትን እንደሚሉ። ስለዚህ ጥፋተኞቹ እኛ ነን። በ660 ሺህ ብር መኪና ይመጣልኛል፣ ቅድመ ክፍያ 200 ሺህ ብር ከፍዬ ይመጣልኛል ብለን ራሳችን ተሳስተን ሌሎችን የሚያሳሳት ነው እኛ ነን። በተጨማሪ የመንግስት መስሪያ ቤቶች ይመጣላችኋል ስጡ ሰራተኞች ያላችሁ፣ በዚህ አጋጣሚ ስትከሱ፣ በተለይ ጤግሮስን ስትከሱ እንድትሳሳቱ ያረጋችሁ የመንግስት መስሪያ ቤቶች የጎንደር ከተማ ትምህርት ቢሮ፣ የኦሮሚያ ወጣቶችና ስፖርት ቢሮ፣ የአዲስ አበባ ትምህርት ቢሮ፣ እነዚህን 3 አካላት አብራችሁ ክሰሱ። ቢያንስ ይማሩበታልና። በተጨማሪ የጤግሮስን ሰዎች የምታውቁ አድራሻቸውን የምታውቁ ሰዎች ጀባ ብትሉን ጥሩ ነው። የጤግሮስ አካውንት ደግሞ ምንም የለውም፣ ያሳዝናል። እንንቃ፣ እንጠይቅ። ነጋዴ የሚጠይቀው የሚነግደው ትርፍ ለማምጣት እንጂ መንግስተ ሰማያት ለመግባት አይደለምና ለምን ብለን እንጠይቅ። ዋጋውንም እንወቅ። የመኪና ነው። ሰላም፣ እኔ ንጋት ነኝ። በኢቢሲ ዶት ስትሪም የመጀመሪያው በአርቲፊሻል ኢንተለጀንስ የሚመራ የቪዲዮ አንከር ነኝ። ዛሬ ይዤላችሁ የቀረብኩት ስለ ሀገራችን የወደፊት ዕጣ ፈንታ የሚወሰንበትን ታላቅ ሚስጥር ነው። እሱ ስለ ዳታ ነው። ሰበር ዜና ልንገራችኋ። ኢቲቪ አዲስ ሰራተኛ ቀጥሯል። ንጋት የምትባል በአርቲፊሻል ኢንተለጀንስ የምትሰራ ሰው ቀጥሯል። የኢቲቪ ሰራተኛ ደግሞ ገና ደሞዛችን ይጨመርልን እያለ እየጮኸ ነው። በፎርጅ ዲግሪ በሌቭል 1 በሌቭል 2 የተከማቹ ሰዎች ደሞዝ ይጨመርልን ይላሉ። ገና እቺ ልጅ ብቻ ስራ በመስራቷ ስንት ሰው ከጥቅም ውጭ እንደሚሆን ታውቃለህ? ሚክሰር ላይ ብቻ የሳውንድ ሚክሰር፣ የቪዥን ሚክሰር፣ ጅንጃንካ እንደነ ሮዛ አይነት ጋዜጠኞች ሳይቀር ስራ ቲቪ ውስጥ እግዚአብሔር ምስክሬ ነው። ዛሬ ስለ ደሞዝ ሲያወሩ ምን አላቸው? እሱ ከፈለጋችሁ ልቀቁ ያላቸው ነው። አርቲፊሻል ኢንተለጀንስ ሰው ተቀጥረዋል። ደሞዝ አትል፣ ውሃ ጠማኝ አትል፣ ራበኛ አትል፣ የፈለግከውን ፕሮግራም ምሰራልህ ሰው ንጋት የምትባልሽ ቀጥረዋል። ኢቲቪ ያ ሁሉ እኛን ስታሳድዱ፣ ምስካሪ ስትሆኑ፣ ስትከሱን፣ ትምህርት ማስረጃ ስለነገርንባችሁ ብቻ እየየ ስትሉ የነበራችሁ ሰዎች አሁን ልቀቁ የተባላችሁ ነው። በቃ ሰው ተቀጠረ። ኤአይ የምትባል ሰው ተቀጥራለች እና ሮዛን ጨምሮ እሷ ብቻ አይደለችም። ማአት ቴክኒሻል የቴክኒክ ክፍል ተብሎ ይሄ ከማይክሮሊንክ ዲግሪ የለቃቀማችሁ ሰዎች ሁሉ ልቀቁ የተባላችሁ ነው። ዜናውን ለእሷ የሚሰጣት ሰው ዜና የመስራት ብቃት ያለው ሰው ብቻ ነው እሷ የምትፈልገው። እና አንድ ኦፕሬተር ያስፈልጋል። ስቱዲዮአችሁን ቀቅላችሁ ብሎ ከዚህ በኋላ አብቅቷል ነው ምላችሁና ደሞዝ ይጨመርልኝ ትላላችሁ። ገና እናንተ ህልውናችሁ ራሱ አደጋ ውስጥ ነው። ሁላችሁ ነው ይህን ቪዲዮ ምቀርጽላችሁና